ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ ባላችሁበት ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታደርጉልኝ አመሰግናለሁ። በሚያሳዝን መልኩ በመጨረሻ ኪያዬ እውነቱን አውቃለች። ለመጀመሪያ ጊዜ ወንድሟን ስታገኘው በድንጋጤና በሀዘን አቅፋ ከሳመችውና ካነባች በኋላ ጽናትን ስትመለከታት ጽናት ጸጥ ረጭ ብላለች። ምንም አልመሰላትም። ለምንድነው ወንድሜ እኮ ይመጣል እንዳልሽ መጣ፣ ለምንድነው ማትደሰችው፣ ለምንድነው ማታጥፊው ስትላት አይ ትላታለች። እንግዲህ ለምን ካላችሁ ጽናት ያው ስለምታውቅ ያየም እንዴት ነው አንቺ ታቂ ነበር ወይ ስትላት፣ አዎ ለደህንነቱ ብዬ ነው እንጂ እናቅ ነበር ይቅርታ ይላታል። ኪራ መብቱን እንዴት ወንድሜ እንደዚህ ታደርጋለህ? እኔ ላንተን አሳልፍ የምሰጥ ኮኘ ነው ወይ በማለት በጣም ስቅስቅ ብላ ልቧ ነው ስብር ያለው። ባይሰበር ነበር የሚገርመኝ። ማለት እኔ በጣም አሳዝናኛለች። ምክንያቱም አስቡት እንደ ማንኛውም ሰው ትጨነቅና ከማንም በላይ ደግሞ ወንድሜ ነው ብላ ሌላ ማንም ከጎኗ የላት የሚችልች ወንድም አገኘው ብላ በስስት ስታየውና መከታዬ ነው ብላ ስትል ግን እንደዚህ ያለን ነገር ካልተነገረችና እሷም ደግሞ በዚህ ጭንቀት ውስጥ ሆና እስከ መቼ ድረስ ትቆያለች? እስቲ አስቡት እናንተ ብትሆኑ ምን ታደርጋላችሁ? የሰው ልጅ ደስታውን ብቻ ሳይሆን ሀዘኑንም መካፈል ግድ ነው። በዚህ ምድር ላይ ጣፋጩን ብቻ ሳይሆን መራራውንም ሁሉንም ነገር ታልተጠቀምን ምንም ነገር የሚሆን ነገር አይደለም። ስለዚህ ተኪያ መደበቅ አልነበረባትም። ኪያ እንግዲህ ዛሬ በትታገኝ በጣም ነው ልቧ የተሰበረው። ቢሰበርም ትክክል ነች ላለችው ነገር ሁሉ ትክክል ነች። እኔ ተኪያ እየጎን ነኝ ማለት ነው። ምክንያቱም መደበቅ አልነበረባትም። በቃ ምን ነገር ነበረባት። እቺ ልጅ አሳልፋ አትሰጠውም። ስለዚህ እንዴት ልትደበቅ ቻለች? እንዴት ለምን አልትታመንም ወይ? እንግዲህ እንግዲህ የተጋባውና የተጨነቀው ኪራ ባክሽ ተረጅኝ እህቴ ዋክሽ ተረጅኝ ይላታል። ምንም ልትረዳው አልቻለችም ለጊዜው። ያኔ እኔም በሆን በቦታው እኔ በሆን ወንድም እንደዚህ ቢያደርጋ አስቡት እንግዲህ በጣም ከባድ ነው። በኪያ ላይ ሊፈረድ አይቻልም። ጥፋቱን 100% የኪራና የፂ ጥፋት። ቤቲ ወደ አማን ጋር ትሄድና አሁን ለማውራት ዝግጁ አይደለህም ወይ አታወራኝም ወይ ትለዋለች። አማንም ጸጥ ረጭ ብሎ ይመለከታታል። ከዛ በኋላ በዚህ ሁኔታ ከኔ ጋር እዚህ ቤት መቀጠል አትችልም ትለዋለች። አድርግ ነው የምትይኝ? ከጭቅጭቅ ነው ወይ ፍቅር የያዘሽ ይላታል። ትናንትና የት እንደነበርክና ምንስ አድርገህ እንደመጣ እንድትነግረኝ እፈልጋለሁ። ይሄንንስ መጠየቅ የስህተት ነው ወይ? የምንኖረው ከኔ ጋር ነው። ወንጀል ሰርተህ እኔ ቤት መኖር አትችች። ድናማን ጠገይልና በማስፈራራት ይኸውልሽ ቤቲ እኔ አንቺ ቤት ልኖር እችላለሁ፣ ግን በፍጹም አንቺ እኔን ተቆጣጥረሽ ልታኖርኝ አትችይም። እኔ ነኝ መቆጣጠር። አንተ ማትረባ፣ አንተ ሄደህ ስህተት እየሰራ በመጣ ቁጥር ያንተን ስህተት ማረም እኔ የለብኝም ትለዋለች። አማንም እንግዲህ ያፈጥባታል። ጦስ ለእኔ ነው የሚተርፈኝ ትለዋለች። አፍሽ በተከፈተ ቁጥር ሚስጥርሽን በዛው ልክ ነው እየተከፈተ ያለ። ታስፈራራኝ። እኔ አቶ በላይን አልገደልኩትም። ምንም የሚያስፈራራኝ ነገር ፈጽሞ እሱ ያንቺ እምነት ነው። የአቶ በላይ እስከ መጨረሻው ትንፋስው እስክትወጣ ድረስ አንቺ ነበርሽ ያለሽው። ስለዚህ ደግሞ አንቺ ራስሽ ነሽ የገደልሽው አላት። አማን እንግዲህ አማን ይሄን ሲላት ቤቲ አበደ። ፍንዝጋ ትለዋለች። አፌን ባልዘጋ ምን ልታደርጊ ነው? እኔም ማስፈራራትሽን አቁሚ። እኔ አንተ ላይ በጥላትነት የተነሳውብህ ቀን ሁሉም ነገር ያኔ ያበቃ። እጇን ይዞ እንግዲህ ምን ልታመጪ ነው? ምን ልታደርጊ ነው? አንቺ እኮ ለኔ አሸንጉሌቴ ነሽ ይላታል። ሁለተኛ ተሳስተህ በዚህ እጄን እንዳትይዝ። ምን ነው? እኔም እኮ ሚስጥረኛሽ ነኝ። ለምን አታገቢኝም? አንቺ በፍቅር ሳይሆን በቀመር ነው ጊዜ በጥፊ ካለችው በላይ በኋላ ይሄ አንተ ቆሻሻ ሁለተኛ ይሄንን ቃልህን እንዳትደግመው። አንተ ቆሻሻ ሁለተኛህን ቃልህን እዛ በኋላ አማን ይነሳና ያንቃታል። እንዴት ብደፍሪ ነው አንቺ ቆሻሻ?
እንደዚህ እጅሽን እኔ ላይ የምታነሹ እንዴት ብደፍሪ ነው ይላታል። ከዛ በኋላ ያንቃታል። ልቀቀኝ ገደልከ ብትለውም ፈጽሞ እሺ ሊል አልቻለም። ከዛ እያጓኮረች ባለችበት ሰዓት ደግነቱ ሄኖክ ይመጣና ሄኖክ አንድ ጊዜ ማንጅራቱን ሲል እሱም ቤቲ ደህናነሽ ወይ ደህናነሽ ወይ ይሄ የማይረባ እንዴት አንቺ ላይ እጁን እያነሳል ይላል። ሄኖክ ምንድን ያደረከው? ምን አረከው? ራሱን ስቷን እኮ ትላለች። ከራሱ በላይ እንግዲህ ለሱ ትጨነቅለታለች። ምንድን ያደረከው? ምንድን የሆነው? ሄኖክ ባክህ ራሱን ስትች ምንም አይሆንም፣ እሱት ያስመስል ነው፣ ምንም አይሆንም፣ አሁን ይነቃል ያስመስል ነው ይላታል። ሄኖክ ባክህ አንድ ነገር እንዳይሆን ባክህ የሆነ ነገር ይሄኛውን ነገር ታልጨርስ ሌላ ነገር መጋፈጥ በጣም እየከበደ ነው፣ ባክህ የሆነ ነገር በመጨረሻም እንግዲህ አማንን ቤቲና ሄኖክ በመመካከር እጅና እግሩን ጥግ አድርገው እያስሩታል። ምንድነው ያደረግሽው? ነይ ፍቺኝ ይላታል። ሄኖክ ለጊዜው አብሯት ነበረ። ቤቲ አማን እኛ እኮ እንድትረጋጋ ብለን ነው። ተረጋጋ፣ አሁን ምንም ነገር ማለት አትችልም፣ ተረጋጋ ትለዋለች። በመጨረሻም አማን ተታሰረበት ራሱን በራሱ ይፈታና ከዛ በኋላ እነ ቤቲ ፎቶ ላይ ቢላውን ይዞ እኔን ከፖሊስ መደበቅ የውደታችሁ ሳይሆን ግዴታችሁ ጭምር ነበረ፣ ግን ደግሞ ለሰራችሁ ስራ ሁለታችሁም ዋጋ አስከፍላል። አማን አምልጧል ይላታል። አሁን አይደለ ወይ ራሴን አሞኛል እረፍት ላድርግ ብዬ ወደ ክፍል የገባሁት ትለዋለች። አማን አምልጧል እያልኩሽ ነው። እንዴት ወዴት እምን ገባ ወዴት አመለጠ ትለዋለች። አላቅልሽም አምልጧል ነው። አሁን ፖሊስ ጣቢያ የትም ታይሄድ በፍጥነት እሱን በቁጥጥር ስር መዋል አለብን፣ እንፍጠን ይላታል። ቤቲም እንግዲህ ተረጋጋ፣ አሁን በዚህ ፍጥነት የትም ቦታ አይሄድም፣ ተዚህ ሰፈር ስለማያመልጠን ተረጋግተህ ቶሎ እንሂድ ትለዋለች። ከዛ በኋላ ሄኖክን ፍለጋ ውጭ ይወጣሉ። አማንም ፍለጋ እንግዲህ ይወጣሉ። አማንም ሩጫ ይቀጥላል፣ እሷም ሩጫ ይገባ። እንግዲህ ሲሯሯጡ አማን ያመልጣቸዋል። መርማሪ ጆን ያገኛቸዋል። ሄኖክና ቤቲን ሲሮጡ ምን እየሆናችሁ ነው? በሰላም ነው ወይ እንደ ሰፈሩን በሩጫ የምታምሱት ይላቸዋል። ይደነግጣሉ። ከዛም ሄኖክ ግራ ሲጋባ ከሚስቴ ጋር እኮ ወክ እያደረግን ነው፣ ወክ እናድርግ ብለን ነው ይለዋል። አይ ወክማ አይደለም የሆነ ነገር አላችሁም፣ ምናችሁም እኮ የስፖርት አይመስልም ይላቸዋል። ምናችሁም የስፖርት ልብስ አይመስልም፣ ቆይ ምን አምልጧችሁ ነው? ማንስ ነው እያመለጣችሁ ይላል። ይሄ ቤቲም እንግዲህ እኛ ምንም ያመለጠንም ሆነ ያመለጠን ነገር የለም። ሲቀጥል ደግሞ ስፖርት ለመስራት ግዴታ ትጥቅ ልብስ መልበስ አለብን ወይ? ባገኘነው ልብስ የመንቀሳቀስ መብት የለንም ወይ ትለዋለች። ጥሩ ነው እንዳልሽው ከሆነ በጣም ጥሩ ነው። ለጤናችሁም ሆነ ለማንኛውም ነገር ጥሩ ነው፣ ይደነቃል። ለመራራችሁም ለጤናችሁም ስፖርት ጥሩ ነው። ግን ፊታችሁ ላይ የሚታየው ነገር እንደዛ አይመስልም። ፍራቻና የሆነ የሚያስፈራ ፊታችሁ ላይ ይነበብባችኋል፣ ይታይባችኋል ይላል። ተኋላ እንግዲህ አማንን ሲያዩት ቤቴ ተኋላው ነበርና ያውታል። እሱን ሲመለከቱ መርማሪ የሚያያል። ምንድነው እናንተ የሆነ ነገር ነው ከኋላ ምን እያያችሁ ነው ይላታል። እኛ ምንም ነገር አላየንም ይላል። እናንተማ የሆነ ነገር አለ፣ የሆነ ነገር የተፈጠረ አለ። ሄኖክ ቤቱ አሁን ሰላም ነው? የተፈጠረውን ነገር እውነቱን ንገረኝ፣ ምንድነው የተፈጠረው ይለዋል። ሄኖክም ድርቅ ይልና ምንም አልተፈጠረ፣ ምንም ነገር እኛ ቤት የለም፣ ሰላም ነን፣ ስፖርት ነው የምንሰራው በማለት እንግዲህ ሄኖክም ለመርማሪ ጆን ይመልስለታል። እንግዲህ ትናንትና ባየነው ፓርት ላይ ያው ትናንትና ሄኖክ ይቅርታ ኪራ ለናሆም ነግሮት ማንም ሰው እንዳይሰማ ለማንም እንዳትናገር አንተ ብቻ ና በማለት ወደሱ ይሄዳል። ያም ደግሞ እንግዲህ ሳምሶንን ይዞት ነበረ። ሳምሶንን እንዲመረመርለትና እንዲረዳው አስቦ ነበር። ለምሩም ሆነ ለማንም እንዳትነግር በማለት ነበረ። እናም ያንን ታደረገ በኋላ ተገናኙ። በኋላ ያው እንደምናውቀው ሳምሶን እንግዲህ አማንን ሲጠራው አማንን ለመያዝ ሙከራ ሲያደርጉ አማን ደግሞ ሳምሶን ወቅቶት ጥሎት ይሄዳል። በዛም እንግዲህ ሳምሶን እስካሁን ድረስ ባቶ እውቀቱ ነው ወደ ሆስፒታል አልተወሰደም።
ሆኖም ግን እንግዲህ በዚህ ነገር መርማሪቾን እየደረሰበት ይመስላል። ስለዚህ አደጋውን አድርሶ አማን አመልጧቸዋል፣ ሊይዙት አልቻሉም። አደጋውን ታደረሰ በኋላ ያመልጧል፣ ምስክርም የለም። ስለዚህ ምስክር እንዳይሆኑ ደግሞ ኪራን ነበረ በሰዓቱ። ኪራም ያው በወንጀል ተፈላጊ ነው። ስለዚህ እዛ እጁ ላይ የነበረው ናሆም ነው። ናሆም እንግዲህ በአሁኑ ሰዓት ፈርቷል። ምና ምሩን ነይ ምርዬ በማለት ምሩን አስቀምጦ እያንዳንዱን ነገር ቤቴንና መታሰሪ ስለማይቀር ቤቴንና ልጅን እንደዚሁም ደግሞ ሁሌም ወድሻለሁ፣ አደራሽን ለሆነ ነገር ቢፈጠር እንኳን እንዳትደናገጪ፣ ልጄንም ቤቴንም በደንብ ተንከባክበሽ እንድታቆይኝ በማለት ይላታል። ምን ተፈጥሮ ነው ነገር ምን ሆኖ ነው ስትለው እንግዲህ ምሩዬ የሆነው ነገር ያው ትንሽ ይከብዳል ይላታል። ምንድነው የተፈጠረው ምን አርገህ ነው ትለዋለች። ከዛ በኋላ ናሆምም ኪራን በድብቅ አገኘው ነበረ ይላታል። እና ሀዳ ትለዋለች። እዛ ስትለው ሀዴ ምን ያሳስራል ምናምን ስትለው ምን ይሄ ብቻ ይላታል። እና ሀዳ ትለዋለች ሳምሶንን እንደዚህ አማንን እንዲይዝልን ቀጥላ ነው ነበር፣ ግን የሚያሳዝንሽ ነገር አማን ሳምሶንን ወጋብን እና ሞተ ትለዋለች። አልሞተም። እና ሆስፒታል ወሰዳችሁት? ሆስፒታል አልወሰድ ነው፣ ምክንያቱም ሆስፒታል ተወሰድ ነው ህግ ጋር ያያይዙታል፣ ስለዛ ኪራም ተጠያቂ ይሆናል ይላታል። እንዳ እሱን እንዲሞት ፈረዳችሁበት ወይ? እንዲሞት ፈረዳችሁበት ወይ ነው ያለችው። ትክክል ነች። አይ አልፈረንበትም፣ የኪራ አጎት አቶ በእውቀቱ ያከመው ነው፣ ስለዚህ እኔ መያዛቸው አይቀርም በማለት እንግዲህ ለምሩዬ ነግራታል። ምሩዬም በጣም ታዝናለች። በሌላ በኩል እንግዲህ ዛሬ ኪራ ተይዟል በጣም በሚያሳዝን መልኩ። ይኸው በነገራችን ላይ አማን በጣም ክፉና ጎበዝ ጀግና ልጅ ነው። እኔ አድንቀዋለሁ ማለት ነው። ግን በመጨረሻው ያው አማንም እንግዲህ ታይሞት እንዳልቀረ አይቀርም ነው ምለው። ያው እርግጠኛ ባልሆንም ምክንያቱም ኪራ እሱን መቱት ሲወርቅ ነው እንግዲህ ኪራ በጸባይ ሲጠይቀው፣ እሱ ግን ጸባይ ፈጽሞ በጸባይ በጉልበት ነበረ ሊያመልጠው ሲል፣ ከዛ ያው ኪራ እርምጃ ነው የወሰደበት። ለቆት ለሚስት ልንገራት እኔ ላንተ ተነገርኩ ትገለኛለች ሲለው፣ እሺ ለኔ ነገር እኔ ምንም አላደረገ ሲለው፣ እሺ ልቀቀኝ ልንገር ብሎት ሊያመልጠው ሲል ነበረ እንግዲህ ኪራ እርምጃ ወሰደበት። ምክንያቱም ያናድዳል፣ ስራው እያንዳንዱ ስራ ያናድዳል። ምክንያቱም አስቡት እና በዛን ሰዓት ደግሞ ጆን መርማሪ ያው ጎናቸው ስለነበረ እጅ ስጥ ነው ያለው። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።